ሶመር ከፍቅረኛው ከሚኔ ጋር ያለውን ግንኙነት በሙሉ አቋርጦ ከቱርካን ጋር እንደገና አንድ ላይ ለመሆን ብዙ ጥረት እያደረገ ነው። ቱርካን ድጋሚ እድሉን እየሰጠችው አይደለም። በዛሬው ዕለት ከእሷ ጋርና ከእህቶቿ ጋር እንዲሁም ከነሴርዳር ጋር አምሽተው ወደ ቤት እየመጡ አሁንም ቢሆን ሊያናግራትና የሆን ነገር ሲል እንድትሰማው ይፈልጋል። ነገር ግን ከዚህ በኋላ ድጋሚ እንዲያወራ እንኳን በቁም ነገር የሚፈልገውን ጆሮዋን እየሰጠችው አይደለም። ትኩረትም አትሰጠውም። በሯ ድረስ መጥቶ ሊያናግራት እየሞከረ ሁለቱ እህቶቿ በር ጋር ቆመው እየተመለከቱ ነበረ። ሳድቅ ደግሞ እንደ አጋጣሚ ሆኖ አልተኛም። ነስሪን ድካም ስላላት ቶሎ ነበር እንቅልፍ የወሰዳት። ሳድቅ ድንገት የመኪና ድምፅ ሰምተው ወደ መስኮቱ ተጠጋ። ቀኑ ሙሉ ሶመር ኢዝሚር ነው ሲባል ነበር ያሰማው። ዛሬ ግን ይሄው አብረው እያወሩ አያቸው። ሶመር ሮከን የምፈልገው እኔ እናንተ እኮ ተለያይተናል እኮ የኔ እናንተ ነገር እኮ አብቅቶለታል እኮ ለምንድን ነው ማተወኝ? ምን ሆነ ነው ቆይ የምትነዘንዘኝ? ምን አርጊ ነው የምትለኝ? ምን ላርገ እያለችው እኔ እኮ አንድ ጊዜ ቢያንስ እንድሰምኝ እኮ ፈልጋለሁ። ቢያንስ ሳወራ እንድሰምኝ ነው የምፈልገው። በቃ አንድ ጊዜ ብቻ እድሉን ስጭኝ ሲላት ለምብዬ ነው ምሰማ ለምብዬ ይኸውልህ የኔ እናንተ ነገር አብቅቶለታል አይደለ? ልመደው እሺ እየለመድኩት እመጣለሁ በጊዜ ብዛት አይዞ ግን ይኸውልህ የኔ እናንተ ነገር አብቅቶለታል አለችው። አብቅቶለታል እርግጠኛ ነሽ አላት። አብቅቶለታል ምንም የቀረው ነገር የለም። ይኸውልህ ወደ እኔ ስትመጣ ለእኔ ያዝነህልኝ መሆን የለበትም። እዚህ ልብ ውስጥ እኔ ካለው ብቻ ነው መምጣት ያለብህ። ሌላውን ነገር እርሳው እንዳለው ውሸት ነው እያለችው እጇን ልቡ ደረቱ ላይ አስቀምጣ ስትናገረው ሳድቅ አባቷ ገርሞት እያያቸው ነበረ። ቱርካን ከእህቶቿ ጋር ሆና ወደ ውስጥ ትገባለች። በአንድ በኩል ሳድቅ ቀጥታ ወፏን ይዞ ወደ እነ ቱርካን መኝታ ክፍል እየገባ ወዲያው ይመለሳል። እነ ቱርካን ድምፅ ሳያሰሙ ማንም አልሰማንም ብለው ወደ መኝታ ክፍላቸው ሲመጡ ወፏን አልጋዋ ላይ ተቀምጣ ቱርካን እያገኘቻት ደስ ብሏት እህቶቿን አቅፋ እህቶቿም አይዞሽ እያሉ ሲያባብሏን ነበረ። ነገር ግን ሶመር ጨንቆታል። ወደሚኖርበት ወደሚያድርበት ጀልባ ከመሄድ ይልቅ እዛው አካባቢ መኪናውን እንዳቆመ ግድግዳ ተደግፎ እየተመለከተ ነበረ። ቱርካን ሁኔታው በጣም አናዷታል። እያለቀሰች ነው ያደረችው። በጠዋት እየተነሳች ከራሷ ጋር እያወራች፣ በሌላ በኩል ሶመርም ቢሆን በጠዋት ተነስቶ በጣም ያስባል። ምንድነው ከዚህ በኋላ ማረገው ይላል። እንዴት ነው ትዳር ማድነው ብሎ ራሱን ይጠይቃል። በአንድ በኩል ቱርካንም ብትሆን በውጪ በመስኮት በኩል እያየች ብዙ ነገር ታስባለች። በሌላ በኩል ከሰሞኑ ብቸኝነት እያጎሳቆላት ያለችው ሩቻን ቀጥታ ከመኝታ ክፍሏ እየወጣች ነው። ልብሷን ቀያይራ ልትወጣ አሊያ የቤቷ ሰራተኛ ወይዘሮ ሩቻን እንዴት ነሽ ደህና ነሽ አስትላን ነበረ። አዎ ደህና ነኝ ምንድነው ቁጭ ብለን እናውራ እንዴ? ደህና እንደሆንኩኝ ቁጭ ብዬ ልንገርሽ እንደዛ አማረሽ ብላት በሩን አጭዋ ስትወጣ ነበረ። አሁንም ቢሆን ወይዘሮ ሩቻን ደህና እንዳኖች የምታውቀው አይላ የቤቷ ሰራተኛ ቀጥታ ብዙ አሰበችና በቀጥታ ወደ ስልክ እየጠጋች ነው። በጠዋት ነው ቀጥታ ወደ ሶመር የደወለችለት። ሄሎ ሶመር እንደምን አደርክ ስትለው ነበረ። አይላ እንዴት አደርሽ ምን ተፈጠረ እያላን ነበረ። ሶመር ይኸውልህ እናትህ ከትላንትና ጀምሮ ወዲቷ እንዳለ ትክክል አይደለም የሆነ ነገር ማድረግ አለብህ አለችው። ለምን ምን ነው አመማት እንዴ አላት። እንደዛ አይደለም ግን በቃ ትላንትና ለበዓል ብቻዋን ነበረች። እንደገና ድግሷ ላይ ማንም ሰው አልመጣም እና ያው ነገሮች ጥሩ አልነበሩም። በቃ የተዘገጃጀውን ነገር በሙሉ እያነሳች ስትበታተነው ስትደፋፋው ነበረ። እኔ የቻልኩትን ነገር በሙሉ እያረኩኝ ነው ግን ብቻዬን አልበቃም ሶመር እባክህ አለችው። እሺ በቃ ችግር የለም እያለ ስልኩን እየዘጋው ነበረ። በጠዋት ቱርካን ከእናትና ከአባቷ ጋር ቁርሷን እየበላች ነው። ምንድነው ዶኖሽና ዳሪያ ዛሬ አይመጡም እንዴ ብሎ ሳድቅ ይጠይቃል። ከዛ ተኝተዋል ትንሽ ይረፉ እያለች ነስሪን ትመልሳለች። ከዛ ሳድቅ የሆነ ያለው ነገር ትንሽ ጥርጣሬ ስለፈጠረበት ሴት ልጁን ለመጠየቅ እየሞከረ ነው። እኔ ምልሽ ቱርካን እንዴት ነው ሶመር ሁኔታው እንዴት ነው ለበዓል አልመጣም ዛሬ ሳይመጣም አላት። አባዬ አላውቅም እስካሁን ድረስ ምንም አልነገረኝም ትለዋለች። ይሄ ልጅ ግን ምንም ችግር የለም አይደል ይላታል። እንደዚህ ተጭኖ እየጠየቃት ምንም ነገር የለም አለችውንም ቢሆን ሩቻ ብዙም አልቆየችም። ቀጥታ የመጣቸው ወደ ሙኒራ መቃብር ነበረ። ወደ ኦዙር ወደ ባሏ እናት መቃብር ቦታ ከመጣሽ በኋላ እንግዲህ ያው ወይዘሮ ሙኒራ ማንም ሰው አይሽም ነበር በዚህ ሰዓት። እኔ ብቻዬን መጣውልሽ እኔን ልጅሽ እንደው አንድ ቀን ይመጣል ያ ቀን ብቻሽን ትሆኛለሽ ብለሽ ነበረ። አንድ ቀን ይመጣል ያ ቀን ኦዙር መቼም ቢሆን አያፈቅርሽም እንደውም እየገዛ ልጅሽ እንደገና ይጠላሻል ብለሽ ነበረ። አዎ በጣም ያሳዝናል። አንቺ እኔን መረዳት አልቻልሽም ነበረ እስከ መጨረሻዋ ቀን ድረስ ሁል ጊዜ እንደጠላሽ ነበረ። ጀርባሽን እንዳዞርሽብኝ ተመልከች ምን አይነት ሁኔታ ውስጥ ከተሽኝ እንደሄድሽ። እኔኮ በቃ ህይወቴን ሰጥቼሽ ነበርኩ አንቺ እንድትረጅኝ ግን አልሰራም ትላለች። ከዛ ድጋሚ ደግሞ ስለ ቱርካን ታስባለች። እኔ ያቺ ልጅ በቃ እንደው እሷን ለማስማማት ያላረኩን ነገር የለም ድርቅናዋ ግን ምንም ማይሆን ነገር ነው ትላለች። መለሳት ሀሳቧን ትቀይርና ደግሞ ስለሌላ ጸጸት ታወራለች። እንዳለ የልቧን ጸጸት ምሬት በሙሉ እያራገፈች እያወጣች ከራሷ ጋር እያወራች ነበረ። በዚህ ምክንያት ብቸኛ ሆኛለሁ መቤት ሙኒራ ምን ባረግ ይሻለኛል ከዚህ በኋላ ምን ማድረግ እንዳለብኝ ራሱ
አላውቅም፣ ግን ታውቂያለሽ ለመጨረሻ ጊዜ እንደውም አንቺ ያልሽው ነገር እንዳለ ትክክል ነው፣ ስትይኝ የነበረው ነገር በሙሉ ትክክል ነው ብለሽ እጄን ይዘሽኝ ነበረ። ምን ዋጋ አለው? ሰዓቱ በጣም ሄዶ ነበረ፣ ቀንሽ ደርሶ ነበረ እያለች ከራሷ ጋር እያወራች እንዲህ እያለቀሰች ነበረ። ድንገት ኦዙር ባሏ የመጣው በርቀት አያት፣ ገረመው። ትኩር ብሎ ጀርባዋን ካያት በኋላ በደንብ እየቀረባት ወዲያው ዞር አለች። ዞር ስትል አየችው። ሩቻ መቼም ቢሆን አዝና ተሰብራ እያለቀሰች አንድም ሰው እንዲያት አትፈልግም። ቶሎ ብላ በፍጥነት እንባዋን ጠረግ ታረግና እንዳላለቀሰች ለመምሰል ትሞክራለች። ምንድነው እንደሚመጣ ባክህ አለችው። አዎ መጣሁኝ ይላታል። አይ አይደለም በባልቅ ልትመጣ ቀርቶ ያው አንድ ቀንም እንኳን በብዛት እንደዚህ መምጣት አይሆንልም ነበረ። እንዴት ነው ባክህ? ምን ነው ኃጢአት ትዛለ እንዴ? ለእናት ልትነግራን ነው? እማዬ ይቅርበኝ ልትላን ነው? እያለች ከተቀመጠችበት ተነሳች። ከዛ ዞር ብላ አየችው። በህይወት ዘመን አድርገህ የማታውቀው ነገር ነው፣ ገርሞኛል፣ ብቻ አለፈልህ አለችው። አይ እመጣለሁ እኮ በነገራችን ላይ እንኳን አደረሰሽ አላት። ተው ባክህ። ኧረ እሺ ላንተ ማቶ ዙር መልካም በዓል እያለችው ነበረ። ያው በእርግጥ ያልመጣው ትንሽ ስራ እያላን ነበር። ተው መልካም በዓል ብላ መነጸሯን አርጋ ትተው እየሄደች ነበረ። ሳድቅ ትላንትና ኤፍራን ጀልባ ላይ አይቶት ነበር፣ ነግሮታል። ነገር ግን ነስሪን ተው አተመነው ብለው ነበረ። አሁን ቀጥ ብሎ መጣ። ሲመጣ ጀልባውን አየው። ከዛ ድንገት ሶመርን እየወጣ አገኘው። እንዴ ሳድቅ አባቴ እያሉ ነበረ። የኔ ልጅ ሳስበው የሆነ ማወቅ ያለብኝ ነገር አለ ትነግረኛለህ እያለ ወደ ውስጥ ገባ። እጁን ሳባ አርጎት ወደ ውስጥ እንዲገባ ካረገው በኋላ ሶመር ለመጀመሪያ ጊዜ ነው የሳድቅን እጅ ለመሳም እየሞከረ ነበረ። አባቴ ሳድቅ ባለፈው እጅን ስላልሳምኩኝ ይቅር በለኝ ብሎ እጁን ሊስም ነበር። ቶቶቶቶ ችግር የለም አትቻገር እያለው እንዲቀመጥ አረገው። ሶመር የኔ ልጅ ምን እየሆነ ያለው ንገረኝ እስኪ። ምንድን ነው ከቱርካን ጋር ማለት ምንድነው? ቱርካን ሶመር ኢዝሚር ነው ያለች ነገር ውሸቷን ነው ማለት ነው? ቆይ እንዴት ለባል አልመጣ? ምን ማለት ነው እንዴ? አልገባኝም። ምንም ነገር እየገባኝ አይደለም። ምንድነው እስከሰሞኑ እኔ ከታመምኩኝ በኋላ ወይስ የማላቀው ነገር አለ? ምንድነው የሆናችሁስ? ደግሞ የተጨነቅ ይመስላል። እስኪ አስረዳኝ አለው። ያው እያለ በረጅሙ ይተነፍሳል። ቶቶ ችግር የለም ንገረኝ እያለ በአንድ በኩል ሳድቅ ይጠይቋል። አይ እኔና ቱርካን ምንም ችግር ውስጥ አይደለንም አለው። ታዲያ እንዴት አልመጣም? እንዴት መታ እጄን ስመ እንኳን አደረሰ አትለኝም? እኔ ሁሉንም ነገር ማወቅ እፈልጋለሁ ሶመር። ይኸውልህ ምንድነው ትክክለኛ ምክንያቱ? ትክክለኛ ምክንያቱ አንተ ከቤተሰቦች ወጥተህ እዚህ የገባው ይሄ ከባላችን ውጪ ነው። ባለትዳርን አንተ። ቱርካን ደግሞ ለእኔ ብላ ነበረ ያለው ተወሰነ ጊዜ ቤት የቆየችው። ከፈለክ ትመጣለች፣ ግን እየገባኝ አይደለም። እንዴት ነው አለው። ማለቴ ያው አሁን እንኳን ለመናገር በጣም ይከብዳል። እኔ ምንም ነገር አልነገርኳቸው ነበር፣ ለዛ ነው አለመግባባት የተፈጠረው። ግን ይቅርታ ጠይቃለሁ ለዚህ ሁሉ አለ። ጥሩ እሺ ጥሩ የሆነውን ነገር ንገረኝ አለው። ማለቴ ግን እውነት እኮ ነው ኢዝሚር ነበርኩኝ እኮ። ከዛ በድንገት ነገሮች ተቀያየሩ። ማለቴ ወደ ቤት ልሄድ ነበረ። ቤት ትንሽ መረጋጋት ከበደኝ። ያው ትንሽ አልተስማማንም። ከዛ በቃ ወደዚህ መጣው ትንሽ አይምሮ የማሳረፍ ስለፈለኩኝ። ስለዚህ ቱርካንን ብትሆን አልተሳሳተችም፣ እኔም ቱርካንን አልዋሸዋትም። ገና አንተን ብትሆን ከሆስፒታል መውጣት አይደለ ሴት ልጅ ከአንተ ጎን መቆም አለባት አለው። ታዲያ እንዴ ይሄ እኛ ቤተሰብ አይደለን እንዴ? ለእኔ አልነግረኝም እንዴ? እንዴት አላሳወከኝም? ቆይ ይሁን ለእኔ አንረገልኝ ጋር አንተ የኔ ልጅ ነህ፣ እንደ አባት ልትቀበለኝ ይገባል እሺ እያሉ ነበር። አሁ ልክ ነህ እያለ ሶመር ጭንቅላቱን ይነቃንቃል። ታዲያ ማለቴ እኛ ጋር ያልመጣበት ምክንያት ምን ይሆን? እኔ ምንም አልገባኝም። ትናንትና መምጣት ትችል ነበረ፣ ዛሬ መምጣት ትችል ነበረ። ይሁን በግልጽ እያንዳንዱ ነገር እንድናወራበት ፈልጋለሁ። ከቱርካን ጋር የሆናችሁት ነገር ካለ በሙሉ ማወቅ አለብኝ አለው። እመነኛ አባቴ ሳድቅ ከቱርካን ጋር ምንም የተፈጠረ ነገር የለም፣ ምንም አዲስ ነገር የለም ይለዋል። በአንድ በኩል ሳድቅ እሺ ያው ልመንህ ግን ላይ ይፈልጋሉ ድጋሚ ብሎት ሳድቅ ሶመርን ጨብጦት ቀጥታ ከጀልባው እየራቀ ነበረ። ኤፍራም በሌላ በኩል አይላን የነ ሶመር ቤት ሰራተኛ በጣም ነው የወደዳት። እሷን ብትሆን እሱን ለማማለል ማታረገው ነገር የለም። አሁን ድጋሚ መጣ። በር ጋር ቆሞ አሁን እያወራን ነበረ። እንዲህ በርጋ ተደግፎ አብራት እያወራ ያለ ድንገት ሶመር መጣ። አቶ ሶመር እንኳን ደህና መጣ ትላለች ድንገት ብላ። እሱ ወደ ውስጥ ገባ። በቃ ሂድ ብላ በሩን ዘጋብታለች። ሶመር ወደ ውስጥ እንደገባ ቱርካን ቤት ውስጥ አለመኖሯ ቤቱን ባዶ እያረገው ነበረ። ባዶ ሆኖ ተሰማው። ወደ ውስጥ ከገባ በኋላ አንዳንድ የማይረሱ ክስተቶችን ያስታውሳል። የእሷ አለመኖር እንዴት እንደጎዳው አድርጎ ያስበዋል። ከዛ አልጋ ላይ ተቀምጦ በብዙ እየተብሰለሰለ ነበረ። ድንገት እናቱ መጣች። አያት። ሶመር ምንድነው ልብስ ልትቀይር ነው የመጣው ወይስ አለችው። አሁማዬ እንደዛ ነገር እያላን ነበረ። ከዛ ትታው ወደ ዋናው ሳሎን እየመጣች ነው። ድንገት ኃይላ መጣች። ወይዘሮ ቻን እንግዳለሽ አለቻት። ማን ስትላት ወይዘሮ እነዚያ ትፈልግሻለች ስትላት በቃ ትጠብቀኝ እዛ ጓሮ ትቀመጥ አለቻት። ከዛ ድንገት ሶመር መጣ። ሲመጣ እማዬ እንኳን አደረሰሽ እያላን ነበረ። ከዛ እጇን እንዲስም እጇን ዘረጋችለት። ዝም ብሎ አያትና ቀጥታ ወደ እሷ ተዘጋ። እጇን እየሳመ ነበረ። እማዬ እንኳን አደረሰሽ ብሎ እያቀፋን ነበረ። እሷም አቀፈችው። ታዲያ ዛሬ አብረኛ ቆየም እራት አትበላም አለችው። እማዬ ከዚህ በኋላ አልቆየም መሄድ አለብኝ እያላን ነው። እሺ ችግር የለም ይላታል። በጣም
በጣም እንደተከፋች ያስታውቃል። ግን ስሜቷን ለመደበቅ ብዙ ጥረት እያደረገች ነው። ከዛ ድንገት አይላ ስትመጣ አላዩልሽ እማዬ የሆነ ችግር ከተፈጠረ ትደውይልኛለሽ እሺ እያላን ነው። ችግር ለማታሰብ ትለዋለች። በሌላ በኩል ነስሪን ከሴት ልጇ ጋር ቁጭ ብላ እያወራች ነው። ይህም ቱርካን ከሰሞኑ ወደ ቤት መመለሷ፣ ብዙ ሻንጣ ይዟ መምጣቷ፣ እዛው አካባቢ ጎረቤቶቿ በሙሉ ተፋታች የሚል ወሬ እያወሩ ነበረ። ስለዚህ ገና ካሁኑ ቱርካን ብዙ ጥያቄ እንዳይበዛባትና ራሷን ከውርደት እንድታድድ በፍጹም እንዳትሄጂ ብላ እየነገረቻት ድንገት ሳድቅ መጣ። እንዴ ሳድቅ በጠዋት የት ሄደ ነው ብለው ጠየቁት። ወክ ላድርግ ምናምን ብዬ እኮ እያላቸው ተቀመጠ። እንዴ ታዲያ ብቻህን አትናገርም እንዴ የሆነ ነገር ቢፈጠርስ ብላ ነስሪን ጠየቀች። ችግር የለም በወርቅ ነው በወርቅም ያው የልጄ ባል አለልኝ እያለ ሲናገር ምን እንዴት ሆኖ ብላ ነስሪን ስትጠይቅ ከሶመር ጋር ነበርኩኝ አብረን እያወራን የኔ ልጅ ምን ነው ኢዝሚር ነበር አላልሽኝም እንዴ? በነገራችን ላይ ኤፍራን ልክ ነው ጀልባ ላይ ይቸዋለሁ ሲል እውነቱን ነው። ቅድም ሄድኩኝ አገኘሁት አላቸው። ገረማቸው፣ ለማመን እየከበዳቸው ነበረ። ቱርካን ግን ምን ማለት ነው ጀልባ ላይ መኖር ማለት? እሱ ባለ ትዳር አይደል እንዴ? ደሞስ ጀልባ ላይ እንዴት ይኖራል አንቺ እያለሽለት? ይሄ ሁላ ጊዜ ተለያይታችሁ እንዴት ነው ነገሩ? የተፈጠረ ነገር ካለ ነገሩኝ ብሎ እሱም እዚሁ መጠየቅ ጀመረ። ቱርካን ባንድ በኩል ልናገር አልናገር እያለች ነው። አባቷን መዋሸት ስልችት ነበር ያላት። ነገር ግን ነስሪ ምናልባት ሳድቅ ይህን ነገር ከሰማ በእርግጠኝነት የሆነ ነገር እንደሚፈጠርና እዚሁ ፍንግል ብሎ እንደሚወርቅ ግፊቱ ተነስቶበት ለአንድና ለመጨረሻ ጊዜ ሊያጡት እንደሚችሉ አይነት ስሜት እየተሰማት ነው ያለው። ስለዚህ ይቅር እያለች ነው። ስለዚህ በአይኗ ምልክት ታይ በማለት ገና ከሆኑ እየነገረቻት ቱርካን ቶሎ ሀሳቧን እየሰበሰበች ነበረ። ሁሉም እንዲህ ተፋጠው ባሉበት ሰዓት ላይ በሌላ በኩል ኔዛይት እስካሁን ድረስ ነበረ ሩቻንን ስትጠብቃት የነበረው። ውጪ ተቀምጣ ብትጠብቃት ሩቻን አትመጣ። አይ እቺ ስነ ስርዓት የሌላት ሴት ይሁላ ደቂቃ ታስጠብቀኛለች ስትል ነበረ። ከዛ ሩቻን ቆይታ መጣች። እየሰሞች ነው ወይዘሮ ኔዛይት ብላ ተቀመጠች። ወይዘሮ ሩቻን ይሄው ወርቁ ብላ ሰጠቻት። የቀረው እንግዲህ 6 ወርቅ ነው እሱን ሰጥሻለሁ፣ ወርቅ ከወርቅ አታነጻጽሪም አለቻት። ችግር የለም ብላ ሩቻን ተቀበለቻት። ከዛ አሊያ መጣች። የቤታቸው ሰራተኛ መጣችና ለኔዛይት ቡና እያቀረበችላን ነው። ከዛ ወዲያው ነበረ ሩቻን በፍጹም ማንም ያልገመተውን ማንም የማይጠብቀውን ነገር ያረገችው። ይህ ለአሊያ ይህንን ወርቅ ላንቺና ለሰራተኞቹ እንዳለ ተካፈሉት አለቻት። ምን ስትል ነበር አሊያ? አዎ የባል ስጦታ ነው ውሰዱና እንደፈለጋችሁ አርጉት ትላታለች። በአንድ በኩል ኔዜት ክው ነበር ያለችው። እንደዛ ተቸግራ ከነስሪ ጋር አንድ ላይ አዋተው ያመጡትን ወርቅ እንዲህ ስታረገው ስታይ ገረማት። ይኸውልሽ ማለቴ ወይዘሮ ሩቻን እኔ ታውቂያለሽ ልጆቻችን እንዲጋቡ ያደረኩት ጥረት የለም እና በመጨረሻም ተጋብተውልናል። ግን ይህ ችግር በመፈጠሩ በጣም አዝኛለሁ ትላታለች። በአንድ በኩል ሩቻንን ብትሆን የእውነት እኔም አዝኛለሁ እና ለዛም ነው አሁን ነስሪንን መታረቅ የምፈልገው እና ቢያንስ ዛሬ ማታ እንድንገናኝ ይህን ነገር እንድታመቻች ይፈልጋለሁ አለቻት። እንዲህ ስትላት ኔዛይት እሺ ሞክራለሁ እያለቻን ነበረ። እንደምንም ብዬ ነስሪንን አሳምናታለሁ አታስቢ አለቻት። ከዛ ሄደች። በአንድ በኩል ሩቻን ያቀለችው ነገር አለ። ስስቅ ነበረ። ሶመር ከአባቱ ኦዙር ጋር ተገናኝቶ ማታ እያወራ ነው ያለው። አንተ ልጅ ምን አቅደ ነው እስቲ ንገረኝ እያለ ኦዙር ይጠይቀዋል። አባዬ እኔ ምን አቅዳለሁ ብለህ ነው እንግዲህ እንዴት እንደሆነ አላቅም በቻልኩት አቅም ግን ይህን ትዳር ለማዳን ሞክራለሁ። ቅድመ አባቴ ሳድቅ መጥቶ ነበር አለው። ታውቃለህ እኔ ለባለት እነ ሳድቅ ጋር ባለመሄዴ በጣም ጸጽቶኛል፣ ቆጭቶኛል። በእናንተ ምክንያት ጥያቄ እንዳያበዙብኝ ብዬ ፈርቼ ላለማሸት ብዬ ነው እንጂ ላለመሄድ ፈልጌ አይደለም እያለው ማታ ላይ እነ ኔዜትና ነስሪ ሩቻን እስከምትመጣ ድረስ ሲጠብቋን ነበረ። በእርግጠኝነት ዛሬ የሆነ ደስ የሚል እርቅ ይፈጠራል ብላ ኔዜት ተስፋ አድርጋ ነበረ። ነስሪን ግን በጣም ፈርታለች። ሩቻን በፍጹም መሸነፍ የሚባል ነገር አታውቅም። ችግር የለም የኔ ውድ ተረጋጊ። ዋናው ነገር መስማማታችን ነው ለልጆቻችን ስንል ትላታለች ኔዜት። ድንገት በር ተንኳኳ። ኔዜት በሩን ከፈተችው። ሩቻን ግቢ እያለቻን ነበረ። ሩቻን ጦርነቱን ጀመረች። ገና ወደ ውስጥ ከመግባቷ ወደ ውስጥ እንደገባች ቡና ላምጣልሽ ስትላት አልፈልግም አለቻት። ከዛ መልሳል በሌላ ነገር ልታስተናግዳ ስትሞክር አልፈልግም አለቻት። ከዛ እንዴት ስትጸየፋቸው ሁለቱ ሴቶች ግራ ገብቷቸው ሲመለከቷን ነበረ። ያው እንግዲህ ከሰሞኑ በጣም አስቸጋሪ ሁኔታ ውስጥ እያለፍን ነው የምንገኘው፣ ግልጽ ነው። ስለዚህ ዋናው ነገር በባለት እርቅ መውረዱ ነው እያለች ኔዜት ታስረዳለች። ሩቻን በኔዜት ወሬ እየተሰለቻቸች ፊቷ ሲቀያየር ነበረ። ከዛ ነስሪን ቀጠለች። እንግዲህ ያው ከሰሞኑ መጥፎ ነገር ተፈጥሯል ማለቴ ወይዘሮ ሩቻን አንቺን ብትሆኚ ያው በማየን ነገር ልቤን ሰብረሻል ስትላን ነበረ። ኧረ ልብሽን ሰበርኩት ወይዘሮ ነስሪን? እንዴት አድርጌ ሰበርኩት እስኪ ንገረኝ አለቻት። ወይዘሮ ሩቻን የማይገባ ቃል ነበር የሰነዘርሽው፣ የማይባል ነገር ነበር ያልሽው ስትላት ኔዜት ነስሪን በኋላ እናወራለን አሁን እንረጋጋ እያለች ኔዜት ነስሪን ለማረጋጋ ሞከረች። ተያት ችግር የለም ተጨርስ ወይዘሮ ነስሪ እባክሽ እንደ ልብሽ ሆነች ተናገሪ ችግር የለም እኔ ምንም ቅር አይለኝም በይ ተናገሪ እየሰማኝ ነው ስትላን ነበረ። እኔ ለማስረዳት እየሞከርኩ ያለሁት አንቺ ነሽ ነገሩን ያባባሹ እኮ ነው የምለው ነገሩን ያበላሸሽው አንቺ ነሽ። ልጆቻችን እንደዚህ አይነት ቅራኔ ውስጥ እንዲገባ ያደረግሽው አንቺ ነሽ። ደናስ ነገር ውስጥ ነበሩ ይኸው አሁን ተኖ ሄደዋል። አሁን በዚህ ምክንያት አንቺን ይቅርታ መጠየቅ አለብሽ አለቻት። እኔ አንቺን ይቅርታ አልጠይቅሽ ወይዘሮ ነስሪ እንዴት ተብሎ አይደረግም የማይሆነውን እንዴ እኔ እኮ ነኝ በዚህ መሀል ተጠቂዋ እኮ እኔ እኮ ነኝ የተበደልኩት እኮ እንዴ ያልኩሽ እያንዳንዱ ነገር ደግሞ ይገባሻል። ምንም የተሳሳትኩት ነገር የለም ትክክል ነገር ነው ያልኩት።
ስትላት እንዴ ምን ለማድረግ እየሞከርሽ ነው ያለሽው ትላለች ነስሪን በጣም ተናዳ። ይኸውልሽ እኔ ከአንቺ ጋር ለመታረቅ አይደል የመጣሁት። እሺ ወይዘሮ ነስሪን የሚገባሽን ነገር ብዬሽ እሄዳለሁ። ከአንቺ ጋር ለመታረቅ ምንም አይነት ፍላጎት የለኝም ስትል ወይዘሮቻን ፈጣሪ ይቅር ይበልሽ ምን እያልሽ ነው ያለሽው? እዚህ ለምነሽኝ አይደል እንደ መጣሽው ልጆቻችን ይስማሙ ብለሽ ስትራን ነበረ። ከዛ ወዲያው ነበረ ሩቻን አንድ ነገር ልንገራችሁ ሶመር የኔ ልጅ ነው። ቱርካን ግን አይደለችም። ቱርካን አይደለችም። ሊገርምሽ ይችላል ካሁን በኋላ ድጋሚ ሁለቱ አንድ ላይ ሆነው እንዳያቸው አልፈልግም። የሁለቱ ጉዳይ አብቅቷል። ላይመለሱ ከዚህ በኋላ አንድ ላይ መሆን አይችሉም። ድጋሚ እንድናገር አታርጉኝ። በነገራችን ላይ ካሁን በኋላ ሶመር ወደ እሱ አይጠጋም። ልጅሽንም በስነ ስርዓት ጠብቂያት እሺ፣ ምክንያቱም ከዚህ በኋላ እሷ አጠገብ መድረስ የለባትም ብላ ዞራለች። ገና ከመውጣቱ ከዛ ወደ ሚኔ ደወለች። ሚኔ ቤት ነበረች። ምን ፈለግሽ ስትል ነበር ገና ስልኩን ከማንሳቱ። ሚኔ የኔ ያለሽው አንድ ጊዜ ፈልግሽ ነበር ስትላን ነበረ። ኧረ ሌላ ትእዛዝ የለሽም? ሌላስ ምን ላድርግ የኔ መቤት ስትላን ነበር። ሚኔ ያቀል ልጅ መገናኘት አለብን። ቆይ አንቺ እንዴ ሆድሽ ውስጥ ያለው ልጅ የሶመር አይደል እንዴ ስትላን ነበር። አዎ ነው ትላለች ሚኔ። እኮ መገናኘት አለብን አትድረቂ ትላታለች። ከዛ ድንገት ኒያት መጣ። ማን ይደወለው ይላታል። ያው ማየናት የደወለችው እዚሁ መጥተዋል አለችው። ኧረ እንሂዳ እናገኛቸው። ምንድነው የመጡት ሆቴል ነው እንዴ አላት። አይደለም አባቴ የሆነ ጓደኛ ነገር አለው አላልኩም እያለችው ነበረ። አስታወሰው ወዲያው አወቀው። ይሄ ለሰርካችን ጊዜ መጥቶ ግርግር ብላን የፈጠረው አላት። አዎ አለችው። ወይኔ እኔ ደግሞ እነሱ እንዲያዩኝ አልፈልግም። ይኸውልሽ ግን በቃ ምን ላርግ ባድርስሽ ደስ ይለኝ ነበረ ግን ማየን ነገር ነው። ይኸውልሽ ግን እንዳረገዝሽ ንገሪው እሺ፣ ከእኔ እንደተረገዘ ንገሪው፣ ምናልባት ይሄን ነገር ሊያስታርቀን ይችላል አላት። ከዛ ሚኔ እንዲህ ሻውዳው ቀጥታ ወደ ወይዘሮ ሩቻል ቤት እየመጣች ነው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።